ሐዋርያው ጳውሎስ በግርዛትና በሙሴ ሕግ የሚመኩ በዚህ የሚታበዩ በዚህ በእግዚአብሔር ፊት ቅቡልነት እናገኛለን ብለው በሚያስቡ አይሁድ ላይ ክርክር ያቀርባል። ልክ አይደላችሁም፣ ይሄ መገረዝ ይሄ ሕግ የሚጠቅማችሁ አሁን ባላችሁበት ሁኔታ አይደለም፣ አሁን በያዛችሁት አያያዝ አይደለም። ይሄ የሚጠቅማችሁ አሁን እንዳላችሁ አይደለም። የአሁኑ አያያዛችሁ ልክ አይደለም። አሁን እናንተ በሕጋችሁና በግርዛት የምትመኩበት መንገድ ትክክል አይደለም ብሎ ይሞግታቸዋል። እነዚህ አይሁድ ከሌሎች አሕዛብ ራሳቸውን ልዩ የሚያደርጉበት ትልቅ ነገር አለ። አንደኛው የአብርሃም ልጆች መሆናቸው፣ የቃል ኪዳን ሰው የቃል ኪዳን አባት ልጆች በመሆናቸው። ሁለተኛው የግርዛት ሕግ ይገረዛሉ። የቃል ኪዳን ምልክት ነው። የእግዚአብሔር ሕዝብ የመሆን ለእግዚአብሔር የተለየ ትውልድ የመሆን ምልክት ነው። ግርዛት አላቸው። ሶስተኛው በሙሴ በኩል የተሰጠ ሕግ አላቸው። ይሄ ሕግ አንድ ነጠላ ነገር አይደለም። እኛ በዚህ ዘመን ሕግ የምንለው አንድ ሐሳብ ብቻ መስሎን እንደምንናገረው አይደለም። ይሄ ሕግ ባለ ብዙ ዘርፍ ነው፣ ብዙ ነው፣ ውስብስብ ነው። ማህበራዊ ሕግ አለ፣ በሰውና በሰው መካከል የቤተ መቅደስ ሕግ አለ፣ የስርየት ሕግ አለ። ሲያጠፉ ሲበድሉ እንዴት አድርገው ይቅርታ እንደሚያገኙ የቤተ መቅደስ አገልግሎት ሕግ አለ፣ የካህናት ሕግ አለ፣ የሌዋውያን ሕግ አለ፣ የወንጀል ሕግ ሳይቀር አለ። ብዙ ሕግ አላቸው እነዚህ አይሁድ። እነዚህን ሕግጋት የተቀበልን ነን ብለው ይታበያሉ። ወደ አሕዛብ ጣታቸውን ይጠቁማሉ። እነዚህ እኮ ሕግ የሌላቸው እግዚአብሔር የሌላቸው የተጣሉ እግዚአብሔር የማይፈልጋቸው የጣላቸው የተጠሉ ናቸው ብሎ በአሕዛብ ላይ ጣታቸውን ይጠቁማሉ። እና እነዚህን ሰዎች ይሄን ሕጋችሁን እኮ እየተጠቀማችሁበት አይደለም፣ ከግርዛት እኮ እያተረፋችሁበት አይደለም ብሎ ይሞግታቸዋል። እንደዚህ ይላል ቁጥር 25 ሮሜ 2 ሕግን ብታደርግ መገረዝስ ይጠቅማል። ሕግን ተላላፊ ብትሆን ግን መገረዝ አለመገረዝ ሆኗል። መገረዛችሁ ጥቅም የነበረው ሕግን የምታደርጉ ብትሆኑ ነው። መገረዛችሁ ፋይዳ የነበረው ለእናንተ ሕጎችን ብታከብሩ ነው። ለእግዚአብሔር ሕግ ከእግዚአብሔር ለተቀበላችሁት ሕግ ተሰጥቶናል፣ የኛ ነው ለምትሉት ሕግ ብትታዘዙ ነው፣ ብታከብሩ ነው፣ ብትገዙ ነው። ሕግን ባላከበራችሁበት ግን የእናንተ መገረዝ አለመገረዝ ነው፣ ጥቅም የለውም ይላቸዋል። ለምሳሌ አንዲት የታጨች ልጃገረድ ቀለበት በጣቷ ላይ ያለ የመታጨት የእጮኝነት ምልክት ተይዛለች፣ ታጭታለች። ይህች ልጅ እጮኛ አላት፣ ይህች ልጅ መነካካት አትችልም፣ ተይዛለች። ይታወቃል ማለት ነው በቀለበት። ይህች ባለ ቀለበት ልጃገረድ እንደው ዝም ብላ የምትንዘላዘል ብትሆን፣ በፈለገችበት ውላ በፈለገችበት የምታድር ብትሆን፣ በየመንገዱ ማዕዘን ከተገኘ ወንድ ሁሉ ጋራ ቆማ የምታወራ ብትሆን፣ ቀለበቱ ጥቅሙ ምንድን ነው? የመታጨት ትርጉሙ ምንድን ነው? ትርጉም የለውም እኮ። እንደዚህ ናችሁ ይላቸዋል። ሕግን ባላከበራችሁበት እንደዚህ ናችሁ። ይቺ የታጨች ልጃገረድ ከአንዲት ከታጨች ልጃገረድ የሚጠበቅ ስነ ምግባር፣ ዲሲፕሊን፣ ስርዓት ሊኖራት ይገባ ነበር። እሷ ግን ቀለበት እንጂ ስርዓት የላትም። እንደዚህ ሆናችኋል እኮ። የእግዚአብሔርን ስርዓት ባላከበራችሁበት፣ ሕግ ባልጠበቃችሁበት፣ ለሕጉ ባልተገዛችሁበት የእናንተ ግርዛት ልክ እንደዚሁ ነው። እንግዲህ ያልተገረዘ ሰው የሕግን ስርዓት ቢጠብቅ አለመገረዙ እንደ መገረዝ ሆኖ አይቆጠርለትም ወይ?
ይላቸዋል። ተቃራኒውን ሲያመጣ ተመልከቱ። እነዚያ ተገርዘዋል፣ ነገር ግን ሕጎቹን ስርዓቶቹን እያከበሩ አይደለም። ስርዓት አልበኛ ናቸው፣ ሕግ የለሽ ናቸው፣ እንደፈለጉ የሚሆኑ ናቸው። ሕጉን የማያከብሩ የማይጠነቀቁለት ናቸው። እግሮቻቸው፣ እጆቻቸው፣ አንደበታቸው፣ ሐሳባቸው ሁሉ ስርዓት የለሽ ገደብ የለሽ ነው። ግርዛት ብቻ በሰውነታቸው ላይ አለ። እነዚህ ደግሞ አልተገረዙም። በስጋ ከሰውነታቸው ላይ የተቆረጠ ነገር የለም። ምንም ምልክት አልተደረገባቸውም። ነገር ግን ሕግ ያከብራሉ። በስርዓት ይኖራሉ፣ በስርዓት ይወጣሉ፣ በስርዓት ይገባሉ። ምልልሳቸው ስርዓት ያለው ነው። ውሎ አዳራቸው ስርዓት ያለው ነው። መልካም ነገር ይታይባቸዋል። መጥፎ ነገር አያደርጉም። እግዚአብሔር የሚጠላውን ነገር አያደርጉም። እግዚአብሔር የሚወደውን ወደው እግዚአብሔር የሚጠላውን ጠልተዋል። ውስጣቸው ለእግዚአብሔር ክብር አለው። ውስጣቸው መልካም ነገር ተገኝቶባቸዋል። እነዚህ አለመገረዛቸው እንደ መገረዝ አይቆጠርላቸውም ወይ ይላል። ይቆጠርላቸዋል። ቁጥር 27 ከፍጥረቱ ያልተገረዘ ሕግን የሚፈጽም ሰው የሕግ መጽሐፍ እና መገረዝ ሳለ ሕግን በምትተላለፈው ባንተ ይፈርድብሃል። ከፍጥረቱ አልተገረዘም፣ ሕግን ግን ያከብራል። ሕግም የለውም፣ ግርዛትም የለውም። ነገር ግን ሕግን ያከብራል፣ እግዚአብሔርን ያከብራል። አይገድልም፣ አይሰርቅም፣ አያመነዝርም። ፈራህ እግዚአብሔር በልቡ ውስጥ አለ። ይሄ ሰው በተገረዝከው ባንተ ይፈርድብሃል። ሕግ አለኝ፣ ግርዛት አለኝ ምናምን እያልክ ልቅ ኑሮ በምትኖረው ባንተ ይፈርድብሃል ይላል። በግልጥ አይሁዳዊ የሆነ አይሁዳዊ አይደለምና፣ በግልጥ በስጋ የሚደረግ መገረዝም መገረዝ አይደለምና። ምን እያለ ነው ጳውሎስ? የገጽታ ነገር፣ የውጭ ነገር እሱ ትርጉም የለውም፣ ጥቅም የለውም። ውስጣችን ያልተቀበለው ልባችን ያልኖረበትን ነገር ሰውነታችን ላይ ገጽታችን ላይ ብናደርግ ጥቅም የለውም፣ ትርጉም የለውም። ገጽታችንን ውጫችንን የሚመለከቱት ሰዎች ናቸው። እግዚአብሔር ግን ውስጣችንን ያያል። አካላችን ላይ ምን እንደለበስን ምን እንዳስቀመጥን ውጫችን ምን እንደሚመስል አይተው የሚገምቱ ሰዎች ናቸው። እግዚአብሔር ውስጣችንን ያያል። ለምሳሌ ዛሬ እኛ የአይሁድ ምድር ላይ የሚኖሩ ሰዎችን አይሁድ እንላቸዋለን። የአይሁድ አለባበስ የሚለብሱ የሆነች ቆብ ጭንቅላታቸው ላይ ያደረጉ ሰንበትን የሚያከብሩ እንትን የሚያደርጉ እያልን የአይሁድ አንደበቶች ቃል ያላቸው የአይሁድ ቋንቋ የሚናገሩ እንልና እነዚህ አይሁዳውያን ናቸው እንላለን። እግዚአብሔር ግን ይሄኛውን ሳይሆን ውስጣቸውን ያያል። ልባቸውን ያያል። እነዚህ በእውነተኛይቱ የአይሁድ መንገድ ላይ እየተራመዱ ነው ወይ? እውነተኛይቱን ከአይሁድ የምትጠበቅ አኗኗር እየኖሩ ነው ወይ? እነዚህ በአይሁድ ምድር ላይ የሚኖሩ ናቸው ወይስ በእውነት አይሁድ ናቸው? የአይሁድ ልብስ የሚለብሱ ናቸው ወይስ በእውነት አይሁድ ናቸው ይላል። ውስጣቸውን ይመለከታል። ይሄ ሰው ስጋው ነው ወይስ ልቡም ተገርዟል ይላል። ውስጥ ይመለከታል፣ ውስጥ ያያል። ስለዚህ የገጽታው የሚታየው ለሰው ነው። እግዚአብሔር ወደ ልብ ያያል፣ ወደ ልብ ይመለከታል። ልባችሁ ትክክል ይሁን፣ ውስጣችሁ ትክክል ይሁን እያለ ነው ቃሉ። ጌታችን ኢየሱስ ክርስቶስ በውስጥ ጉዳይ እነዛን ፈሪሳውያን እንዴት አድርጎ እንደገሰጻቸው በምን አስመስሎ እንደተናገራቸው እናውቃለን። ወንጌል ውስጥ መቃብር ናችሁ እያለ መቃብር ገጽታው ውጩ ያማረ ነው። ድንጋይ ሐውልት ተሰርቶበት የሚያምር ሐውልት ተሰርቶበት በቃ በኖራ ተለስኖ ቀለም ተቀብቶ ያምራል፣ ውብ ነው ስትመለከቱት። ውስጡ ግን የገማ ነገር አለ፣ የበሰበሰ ነገር አለ፣ ብታዩት የሚቀፋችሁ ነገር አለ።
በአፍንጫችሁ ቢገባ በጣም የሚሰነፍጥ ሽታ ያለው በጣም ጥሩ ያልሆነ ነገር ውስጡ አለ። እንደዚህ ናችሁ። ውስጣችሁ የተበላሸ ነው። ውስጣችሁ ልክ አይደለም። በገጽታችሁ ነው አይሁድ የምትመስሉት። ቀሚሳችሁን አይሁድ ያስመሰላችሁ፣ ትከሻችሁ ላይ የደረባችሁት ነጠላ ነው አይሁድ ያስመሰላችሁ እንጂ ውስጣችሁ ልክ አይደለም እያለ ሲገስጻቸው እንመለከታለን። እግዚአብሔር እኮ ውስጥ ነው የሚፈልገው። የእግዚአብሔር ፍላጎት እኮ ውስጥ ነው። የእግዚአብሔር ትኩረት እኮ ውስጣችን ላይ ነው፣ ገጻችን ላይ አይደለም። በግልጥ በውጪ ለሰው አይን በሚታይ ነገር አይሁዳዊ መሆን እሱ አይሁዳዊነት አይደለም። በውጪ ለሰው በሚታይ አካል መገረዝ እሱ ግርዛት አይደለም። እውነተኛው ግርዛት ምን እንደሆነ አሁን ይናገራል። ቁጥር 29ን ተመልከቱ። ዳሩ ግን በስውር አይሁዳዊ የሆነ አይሁዳዊ ነው። መገረዝን በመንፈስ የሚደረግ የልብ መገረዝ ነው እንጂ በመጽሐፍ አይደለም። የእርሱ ምስጋና ከእግዚአብሔር ነው እንጂ ከሰው አይደለም። አያችሁ፣ ውስጣችሁ፣ መንፈሳችሁ፣ ነፍሳችሁ፣ ልባችሁ ሰው የማይጨብጠው፣ ሰው የማያየው፣ ሰው የማይዳስሰው፣ ሰው የማይነካካው ውስጠኛ ማንነታችሁ፣ ከሰው የተሰወረው ውስጠኛ ማንነታችሁ እሱ ነበር መገረዝ የሚጠበቅበት። እሱ ነበር አይሁድ መሆን የሚጠበቅበት። እሱ ነበር እግዚአብሔርን ማወቅ የሚጠበቅበት። ከገጽታችሁ በላይ ለውስጣችሁ መጠንቀቅ ነበረባችሁ። ውስጣችሁን ትክክል ማድረግ ነበረባችሁ እያላቸው ነው። በመንፈስ የሚደረግ የልብ መገረዝ ነው። ልብ እንደ ልቡ ሆኖ መንፈስ ሚውት ሆኖ አካላችን ቢቆረጥ ቢገረዝ ሰውነታችን ላይ የፈለግነውን ነገር ብንደራርብ ለማስመሰል ብንጥር ዋጋ የለውም። በዚህ የምናሞኘው የምናታልለው ሰዎችን ነው። እግዚአብሔር ውስጥን ይመለከታል። ይሄ እኮ ዛሬ ለኛ እውነት የሚሆንበት አጋጣሚ አለ። እኛ ዛሬ ቸርች የምንሄደው የዳንን፣ ቸርች የማይሄዱት ያልዳኑ፣ ቸርች የምንመላለስ፣ የምንዘምር፣ የምንሰብክ፣ የምናስተምር፣ ምን የምናደርግ የዳንን፣ ሌሎች የተፈረደባቸው ጥፋት የሚጠብቃቸው አድርገን እናስባለን። ወገኔ ጉዳዩ ቸርች የመሄድ ጉዳይ አይደለም። ከሁሉ አስቀድሞ ከማናችንም እግዚአብሔር የሚፈልገው ነገር ቁጥር 29 ላይ የተጻፈችው ነገር ናት። የልብ መገረዝ፣ በመንፈስ የሚደረግ የልብ መገረዝ፣ በመንፈስ የሚደረግ የልብ መስተካከል፣ በመንፈስ የሚደረግ ከልብ ላይ መቆረጥ የሚገባው ነገር መቆረጡ ነው እግዚአብሔር የሚፈልገው። ይሄ ሐዋርያ ከመሆን ይቀድማል ወገኔ። ይሄ ነቢይ ከመሆን ይቀድማል። ይሄ ዘማሪ ከመሆን፣ እረኛ ከመሆን፣ አስተማሪ ከመሆን፣ ወንጌላዊ ከመሆን፣ የቤተ ክርስቲያን ሽማግሌ ከመሆን በፊት ምንም ነገር ከማድረግ በፊት እግዚአብሔር የሚፈልገው ነገር ነው። ይሄ የልብ መገረዝ፣ በመንፈስ የሚደረግ የልብ መገረዝ ከማንኛችንም ላይ አስቀድሞ እግዚአብሔር የሚፈልገው ነገር ይሄ ነው። ይሄ ነው። እግዚአብሔር አይዘበትበትም። ከንፈር መጠን የመንፈሳዊን ሰው ንግግር ተናግረን እግዚአብሔርን አናታልለው። እኔ በገሌ እኮ ጥሩ ሰው ነው፣ ልዩ ሰው ነው ልል እንድችል ልታደርጉኝ ትችላላችሁ። እንደዛ ማስባል ትችላላችሁ። እኔም አሁን እዚህ ቁጭ ብዬ በሚናገረው ነገር ብዙዎቻችሁን አቤት የእግዚአብሔር ሰው ላሰኝ ይችል ይሆናል። እግዚአብሔር ግን ከምላሴ አልፎ ከአንደበቴ ከጥርሶቼ አልፎ ውስጥን ይመለከታል። ያ ነው የሚፈለገው። የውስጥ መቀየር፣ የውስጥ መለወጥ ነው የሚፈለገው። የውስጥ መገረዝ ነው የሚፈለገው። የውስጣችን ለእግዚአብሔር ማደር ነው የሚፈለገው ከማንኛውም ነገር በፊት።
ስለዚህ መጽሐፍ ቅዱስ ይዘን ይሁድ ቸርች በመመላለስ የእንትና ቤተክርስቲያን መሪ በመባል የእንትን ቤተክርስቲያን መስራችና ባለራዕይ በመባል የተቀባ የእግዚአብሔር ሰው በመባል በሰዎች ዘንድ ባለን ቅቡልነትና ከበሬታ እግዚአብሔርን አናታልለው፣ እግዚአብሔርን አናሞኘው። በእግዚአብሔር አይዘበትበትም። ውስጠኛ ማንነታችን እንዲለወጥ እንዲቀየር፣ ውስጣችን ለእግዚአብሔር የተሸነፈ ለእግዚአብሔር የተገዛ ያደረ መሆኑን ጌታ ከኛ ይፈልጋል። ለሮሜ ሰዎች የተጻፈ መልእክት ይህን ሐሳብ ይዟል። እንግዲህ አይሁድ እንደዚህ ተሞግተዋል። ሞገታቸው ጥብቅ አርጎ እስር ጋር አርጎ ሞገታቸው። ከዚህ ወደትም ንቅንቅ ማለት አይችሉም። በሙላት ይመለከታቸዋል። ጌታ ኢየሱስ ተናግሯላ፣ እናንተ ብሎ የእፉኝት ልጆች የእባብ ልጆች ተብለዋላ። እና ከኛ የሚጠበቀው ከማንኛውም ነገር በፊት የልብ መገረዝ፣ ውስጣችን ለእግዚአብሔር ማደሯ ለእግዚአብሔር መሰጠቷን እግዚአብሔር አጥብቆ ይፈልጋል። እንዴት ነው? ተገርዟል። ልብ ተገርዟል። ልብ ትክክል ነው። ልብ ከዓለም ከመጣንበት ጊዜ አሁን የተለየ ነገር ይታይበታል። የተለየ ነገር አለበት። ራሳቸውን ጠይቁ፣ ለእግዚአብሔር መልስ ስጡ። ጌታ ይባርካችሁ።